ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የምንማረው ባለ 3 ፊደል የአማርኛ ቃላቶችን ነው። ዛሬ እዚህ ጋር የምታያቸው እነዚህን ሶስት ፊደላቶች በአንድ ላይ ተገጣጥመው እንዴት ቃላት ሆነው ይነበባሉ የሚሉ ነገሮችን እናያለን። እስከ መጨረሻው ተከታተሉኝ። አሁን ከዚህ ከመጀመሪያው ጀምሬ ያነብላችኋለሁ። ከዚህ ጋር ምን ይላል? ድ ድ ል ል እድል እድል። አሁን እዚህ ጋር እድል ለማለት 3 የአማርኛ ፊደላቶችን እንዳፋችሁ ተጠቅመናል። የአ ቤተሰብ 6ኛ ፊደል፣ ድ የደ ቤተሰብ 6ኛ እና ል ደግሞ የለ ቤተሰብ 6ኛ ፊደል። እነዚህን ገጣጥመን ስናነባቸው እድል እድል ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ዝ ክ ር ዝክር ዝክር። እዚህ ጋር ሶስቱም 6ኛ ፊደል ናቸው። ዝ የዘ ቤተሰብ፣ ክ የከ ቤተሰብ እና ር ደግሞ የረ ቤተሰብ ሆነው 6ኛ ድምጾች ናቸው ማለት ነው። በአንድ ላይ ገጣጥመን ስናነበው ዝክር ዝክር። ው ው በ ት ት ውበት ውበት። ው ማለት የወ ቤተሰብ 6ኛ ፊደል፣ በ የመጀመሪያ እና ት ደግሞ የተ ቤተሰብ 6ኛ። ይህም በአንድ ላይ ስናነበው ውበት ውበት። ድ ድ ካ ካ ም ም ድካም ድካም። ድ የደ ቤተሰብ 6ኛ ፊደል፣ ካ የከ ቤተሰብ 4ኛ ፊደል እና ም ደግሞ የመ ቤተሰብ 6ኛ። በአንድ ላይ ስናነበው ድካም ድካም። እሺ፣ ወደ ሁለተኛው መስመር ስንመጣ ደግሞ ከዚህ ጋር ጥ ጥ ያ ቄ ጥያቄ ጥያቄ። ጥ የጠ ቤተሰብ 6ኛ፣ ያ የቤተሰብ 4ኛ እና ቄ ደግሞ የቀ ቤተሰብ 5ኛ ፊደል ጥያቄ። ጽ ና ት ጽናት ጽናት። ጽ የጸ ቤተሰብ 6ኛ፣ ና የነ ቤተሰብ 4ኛ ፊደል እና ት ደግሞ የተ ቤተሰብ 6ኛ ጽናት። ታ ሪ ክ ታሪክ ታሪክ። ታ የተ ቤተሰብ 4ኛ፣ ሪ የረ ቤተሰብ 3ኛ እና ክ ደግሞ የከ ቤተሰብ 6ኛ ፊደል ታሪክ። ጸ ጥ ታ ጸጥታ ጸጥታ። ጸ ማለት የመጀመሪያ ነች። ጥ ደግሞ የጠ ቤተሰብ 6ኛ ነች። እዚህ ጋር ጥያቄ ስንል እንደነገርኳችሁ የጠ ቤተሰብ 6ኛ፣ ታ ደግሞ የተ ቤተሰብ 4ኛ። በአንድ ላይ ጸጥታ። እሺ፣ ቀጣዩ ደግሞ ገ በ ሬ ገበሬ ገበሬ። ገ የመጀመሪያ፣ በ የመጀመሪያ እና ሬ ደግሞ የረ ቤተሰብ 5ኛ ገበሬ። ተ ማ ሪ በአንድ ላይ ተማሪ ተማሪ። ተ የመጀመሪያ፣ ማ የመ ቤተሰብ 4ኛ ፊደል፣ ሪ ደግሞ የረ ቤተሰብ 3ኛ ተማሪ። ፖ ፖ ሊ ስ ፖሊስ ፖሊስ። ፖ ማለት የፐ ቤተሰብ 7ኛ ፊደል ነች። ሊ ደግሞ የለ ቤተሰብ 3ኛ እና ስ የሰ ቤተሰብ 6ኛ በአንድ ላይ ፖሊስ። ፓ ስ ታ ፓስታ ፓስታ። ፓ ማለት የፐ ቤተሰብ 4ኛ፣ ስ የሰ ቤተሰብ 6ኛ እና ታ ደግሞ የተ ቤተሰብ 4ኛ በአንድ ላይ ፓስታ ፓስታ። እሺ፣ ቀጣዩ ደግሞ ክ ፋ ት ክፋት። ክ የከ ቤተሰብ 6ኛ፣ ፋ የፈ ቤተሰብ 4ኛ ፊደል እና ት ደግሞ የተ ቤተሰብ 6ኛ። እነዚህን ገጣጥመን ስናነባቸው ምን ይላል? ክፋት ክፋት። ዛ ፎ ች ዛፎች ዛፎች። ዛ የዘ ቤተሰብ 4ኛ፣ ፎ የፈ ቤተሰብ 7ኛ እና ች ደግሞ የቸ ቤተሰብ 6ኛ ዛፎች። እሺ፣ ከዚህ ጋር ደግሞ ጃ ፓ ን
ጃፓን ጃፓን ጃ የጀ ቤተሰብ አራተኛ ፓ የፐ ቤተሰብ አራተኛ ን ደግሞ የነ ቤተሰብ ስድስተኛ ጃፓን ኪ ሮ ስ ኪሮስ ኪሮስ ኪ የከ ቤተሰብ ሶስተኛ ሮ የረ ቤተሰብ ሰባተኛ እና ስ ደግሞ የሰ ቤተሰብ ስድስተኛ ኪሮስ። እሺ ከዚህ ጋር ደግሞ አ ቋ ም አቋም አቋም አ የመጀመሪያ ቋ የቀ ቤተሰብ ስምንተኛ ወይም ደግሞ ዲቃላ ሆሄያት የምንላት ፊደል ነች። ም የመ ቤተሰብ ስድስተኛ አቋም ተ ቋ ም ተቋም ተቋም። እሺ ከዚህ ጋር ደግሞ ደ ስ ታ ደስታ ደስታ ደ ረ ጃ ደረጃ ደረጃ ደ የመጀመሪያ ረ የመጀመሪያ እና ጃ ደግሞ የጀ ቤተሰብ አራተኛ ፊደል ደረጃ። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር አ መ ት አመት አመት አ የመጀመሪያ መ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ አመት ነ በ ረ ነበረ ነበረ እነዚህ ደግሞ ሶስቱም የመጀመሪያ ፊደላቶች ናቸው። ነበረ ና ቸ ው ናቸው ና ማለት የነ ቤተሰብ አራተኛ ፊደል ነ ማለት እዚህ ጋር ነበረ ስንል ነ የዚች ቤተሰብ አራተኛዋ ና ነች። ቸ የመጀመሪያ እና ው ደግሞ የወ ቤተሰብ ስድስተኛ ናቸው። እሺ የመጨረሻው ሀ ብ ት ሀብት ሀብት ሀ የመጀመሪያ ብ የበ ቤተሰብ ስድስተኛ እና ት ደግሞ የተ ቤተሰብ ስድስተኛ ፊደል በአንድ ላይ ሲነበቡ እነዚህ ሀብት ሀብት ይላል። እሺ እንግዲህ በዛሬ ትምህርታችን ባለ ሶስት ፊደል የአማርኛ ቃላቶችን ተማምረናል። በቀጣይ ደግሞ በሌሎች የአማርኛ እንዲሁም ደግሞ የእንግሊዘኛ ቪዲዮዎች እመለሳለሁ። እናንተ እየገባችሁ ከፊደላት ገና ከጀማሪ ጀምሮ እስከ ንባብ ድረስ ስለምታገኙ የምትፈልጉትን አይነት ትምህርት መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ።